ከዚህ ቀጥሎ የምነግራችሁን 10 ሰንኮፎች በድፍረት አውልቃችሁ ከጣላችሁ እመኑኝ በእርግጠኝነት በጥቂት ቀናት ውስጥ ከትላንቱ በእጅጉ የተለየ አዲስ ማንነት ይኖራችኋል። እባብ ቆዳውን ወይም ሰንኮፉን የሚቀይረው አሮጌው ቆዳ ለቀጣይ እድገቱ ጠባብና እስር ቤት ስለሚሆንበት ነው። ለውጥ ህመም አለው፣ ነገር ግን አሮጌውን ሰንኮፍ ተሸክሞ መኖር ከዛ የከፋ ሲቃይ ነው። እንደ እባብ ሰንኮፍን መቀየር ማለት አዲስ ልብስ እንደመልበስ ቀላል ሂደት አይደለም። የቆየውን የአስተሳሰብ ማዕቀፍ ወይም ኮግኒቲቭ ፍሬም ሰባብሮ የመውጣት ሂደት ነው። ብዙዎቻችሁ ያረጀ ሰንኮፋችሁን ተሸክማችሁ እንድትኖሩ የሚያደርጋችሁ ትልቁ ምክንያት ዓለምን እንዲሁም ራሳችሁን የምታዩበት መነጽር ከዓመታት በፊት የተሰጣችሁና አሁን ካላችሁበት ቁመትና ስፋት ጋር የማይመጣጠን በመሆኑ ነው። እባብ ቆዳው ሲጠብበት ማደግ እንደማይችል ሁሉ እናንተም በትላንትናው እኔ እንደዚህ ነኝ በሚል የተገደበ ትርጓሜ ውስጥ ሆናችሁ አዲስ ከፍታ ላይ መውጣት አትችሉም። ይህ ሰንኮፍ ለዓመታት እውነት መስሎ በውስጣችሁ የተተከለ ነገ የተሻላችሁ እንዳትሆኑ የሚገድብ እምነት ነው። ይህ የመጀመሪያው ሰንኮፍ የሚቀየረው በአእምሮአችሁ ውስጥ እንደ እውነት የተቀመጡትን ግን እድገታችሁን የገደቡትን የማንነት መለኪያዎች በማስተካከል ነው። እኔ ደፋር አይደለሁም፣ እኔ ለዚህ አልተፈጠርኩም፣ ወይም ከዚህ የተሻለ ማድረግ አልችልም የሚሉን አሮጌ ቆዳዎች በማንነታችሁ ላይ ተጣብቀው ለውጥን ይከለክላሉ። ሰዎች ስለናንተ የገነቡትን የምስል እስር ቤት ወይም ሶሻል ፐርሶና ማስወገድ ያስፈልጋል። ማህበረሰቡ፣ ቤተሰብና ጓደኞች እናንተን እንዲህ ናችሁ ብለው የሰጧችሁ ትርጓሜ እንደ ሁለተኛ ቆዳ በላያችሁ ላይ ተጣብቋል። ብዙዎቻችሁ አዲስ ማንነትን ለመላበስ የምትፈሩት ሰዎች ተቀይረሃል ወይም ድሮ እንደዚህ አልነበርሽም የሚሉ ትችቶችን በመፍራት ነው። ይህ ሰንኮፍ የሚቀየረው የሌሎችን ሰዎች የእውቅና ፍላጎት ወይም ኒድ ፎር ቫሊዴሽን መስዋዕት በማድረግ ነው። ሰዎች እናንተን ድሮ በሚያውቁትና በሚመቻቸው አሮጌ ምስል ውስጥ እንድትቀጥሉ ይፈልጋሉ። ምክንያቱም የእናንተ መቀየር የእነሱ ምቾት ሊነካ ይችላልና። እውነተኛው የልዕልና ጉዞ የሚጀምረው ሰዎች ስለ እናንተ ካላችሁ የተሳሳተ ወይም ያረጀ ግምት ይልቅ ለስብዕናችሁ እድገት ታማኝ ስትሆኑ ነው። በዙሪያችሁ ያሉትን ሰዎች የማይረባ እይታ እንደ ቆዳ አውልቃችሁ ስትጥሉ መጀመሪያ ላይ ባዶነት ወይም መገለል ሊሰማችሁ ይችላል። ነገር ግን ያ ባዶነት አዲሱና ሰፊው ማንነታችሁ የሚሰፍርበት ሰላም ያለው መንበር ነው። ሶስተኛው ሰንኮፍ ያለፈው ታሪካችሁን አሁን ላላችሁበት ማንነት ህጋዊ ወኪል ወይም ሪፕሬዘንታቲቭ አድርጎ መውሰድ ነው። ይህ በተቻለ ፍጥነት መውለቅ ያለበት ሰንኮፍ ነው። ብዙዎቻችሁ ትላንት የደረሰባችሁን በደል፣ የፈጸማችሁትን ስህተት ወይም ያጋጠማችሁን ውድቀት እንደ ቋሚ ማንነት ተሸክማችሁ ትኖራላችሁ። ይህ ስሜታዊ ሰንኮፍ በነፍሳችሁ ላይ እየከበደ አዲስ ጉልበት እንዳታመነጩና የነገን ብርሃን እንዳታዩ ያደርጋችኋል። እባብ ቆዳውን ሲቀይር የቀድሞ ቁስሉ ጠባሳ አብሮት ሊወልቅ ይችላል። እናንተም የትናንትናውን ተበዳይ ወይም ተሸናፊ ማንነታችሁን ሙሉ ለሙሉ የመተው ፍጹም ስልጣን አላችሁ። ያለፈ ታሪክ ትምህርት ቤት እንጂ እስር ቤት መሆን የለበትም። አሮጌው ሰንኮፋችሁ በትናንትናው ሲቃይ የተበከለ ሊሆን ይችላል። አዲሱ ቆዳችሁ ግን ምንም አይነት ጠባሳ የሌለበትና ለነገው ታላቅ ጉዞ የተዘጋጀ ንጹህ ማንነት ነው። ይህ ማለት ትናንትን መርሳት ሳይሆን የትናንቱ ጠባሳና ጥቁር ደመና የዛሬዋን ፀሐያችሁን እንዳይጋርዳት ማስወገድ ማለት ነው። የትናንቱ መጥፎ አጋጣሚ ዛሬ ላይ ያላችሁን አጠቃላይ የህይወት ስሜትና በነገሮች ላይ ያላችሁን የውሳኔ ኃይል ሊነጥቃችሁ ፈጽሞ አይገባም። አሮጌው ማንነት ሲሞት የትናንቱ ሸክምም አብሮ ይሞታል። ማንነታችሁ የሚመሰረተው በትናንትናው ፍርስራሽ ላይ ሳይሆን በዛሬው ቆራጥ ውሳኔያችሁ ላይ ነው። አሮጌው ቆዳችሁ እንዲበሰብስ ፍቀዱለት፣ አዲሱ ግን በብርሃን ይውጣ። ብዙ ጊዜ ሲባል እንደሰማችሁት የምቾት ቀጠና ወይም ኮምፎርት ዞን ዋነኛ የስኬት ጠላት ነው። እባብ ቆዳውን በሚቀይርበት ወቅት አሮጌው ቆዳው ቢጠበውም ከውስጡ የሚገፋው አዲሱ ማንነት ግን ለመውጣት የግድ ህመምና ከፍተኛ ምቾት ማጣትን ይጠይቃል። ብዙዎቻችሁ አሮጌውንና የማይጠቅመውን ማንነታችሁን ጥላችሁ የማትወጡት አዲሱ ማንነት የሚጠይቀውን ያልታወቀ ስጋት ስለምትፈሩ ነው። አሮጌው ሰንኮፋችሁ ቢበሰብስም ቢጠባችሁም እና በውስጡ የህይወት ትርጉም ባታገኙበትም ለለመዳችሁትና ለምታውቁት የደህንነት ስሜት ስትሉ ብቻ
እዛው ታፍናችሁ ትኖራላችሁ። ይህ ሰንኮፍ የሚቀየረው ምቾት ማጣት ወይም ዲስኮምፎርትን እንደ እድገት ዋነኛ ምልክት መቀበል ስትጀምሩ ነው። እባብ ቆዳውን ለመቀየር በሹል ድንጋዮችና በሾህ መሃል ራሱን ያሻሻል። ያ ህመም ቆዳው እንዲሰነጠቅና አዲሱ ማንነቱ እንዲወጣ ያግዘዋል። እናም አሮጌውን ማንነታችሁን ለመግፈፍ የህይወትን ፈተናዎች፣ አስቸጋሪ ሁኔታዎችና አዳዲስ ስጋቶችን እንደ መጥረጊያ ልትጠቀሙባቸው ይገባል። እድገት የሚጀምረው ለደህንነታችሁና ለለመዳችሁት አኗኗር ያላችሁን ስስት ስተውም ጭምር ነው። ያረጀው ሰንኮፋችሁ ምቹና ሞቅ ያለ ሊመስል ይችላል፣ ነገር ግን እድገታችሁን የሚገድብ እስር ቤት ያህል ነው። አዲሱ ቆዳ የሚወጣው አሮጌው በውጥረት ተሰነጣጥቆ ሲወድቅ ብቻ ነው። እናም ከዚህ እስር ቤት ለመውጣት አሁኑኑ ወስኑ። ሌላው መውለቅ ያለበት በነፍሳችሁ ዙሪያ የተጠመጠመውና ምናልባት ባይሳካስ የሚለው የፍርሃት ሰንኮፍ ነው። ብዙዎቻችሁ አሮጌ ማንነታችሁ ላይ ተጣብቃችሁ የምትቀሩት አዲሱ ማንነታችሁ የሚያመጣውን ኃላፊነትና የሚያስከትለውን ውጤት ስለምትፈሩም ጭምር ነው። ፍርሃት ልክ እንደ እባብ አሮጌ ቆዳ በቆየ ቁጥር እየደረቀና ነፍስን እያነቀ ይሄዳል። ይህ የፍርሃት ሰንኮፍ ካልተቀየረ ሰውነታችሁ ያድጋል እንጂ ማንነታችሁ በዛው በፈሪነቱ ቆሞ ይቀራል። ይህ ፍርሃት ደግሞ በሕይወታችሁ አዳዲስ ነገሮችን እንዳትሞክሩ፣ አዳዲስ እድሎችን እንዳታዩ የሚይዝ ኃይል ነው። እባብ ቆዳውን በሚቀይርበት ወቅት ለተወሰነ ጊዜ አይኖቹ በጭጋግ ይሸፈናሉ። ይህ ማለት ለውጥ በራሱ ግራ መጋባትንና ፍርሃትን ይዞ የሚመጣ ነገር ነው። እናንተም ወደ አዲሱ ከፍታችሁ ስትሸጋገሩ ነገሮች ግልጽ ባይሆኑላችሁና ስጋት ቢሰማችሁ ያ የለውጡ ሂደት መሆኑን ተረድታችሁ በድፍረት ያንን የፍርሃት ቆዳ ልታፈራረሱት ይገባል። ፍርሃት በነፍሳችሁ ላይ የሰራውን ሰንኮፍ ካልገፈፋችሁት ነገ ዕድሜያችሁ ሲገፋ የምትቆጩት ስላመለጣችሁ እድል ሳይሆን ስለነበራችሁ ፈሪ ማንነትም ጭምር ነው። ሁሌም የማይቻለውን እንደሚቻል ማየት የሚያስችል አዲስና ንጹሕ ዓይን ሊኖራችሁ ይገባል። ብዙዎቻችሁ ትህትና ማለት በይሉኝታ ተሸብቦ ያላችሁን አቅም መደበቅ፣ ዝቅ ማለትና ሁልጊዜም ከበስተጀርባ መሆን ወይም ሁሌም እድሎችን ለራሳችሁ ሳይሆን ለሰዎች ቅድሚያ መስጠት ይመስላችኋል። ነገር ግን ይህ አይነቱ ትህትና ሕይወታችሁ እንዳይቀየር የሚከለክል፣ አቅማችሁን አቀጭጮ የሚይዝ ሰንኮፍ ማለት ነው። እባብ ቆዳውን ሲቀየር ይበልጥ ግርማ ሞገስ ያለውና የሚያብረቀርቅ ሆኖ ይወጣል። እናንተም ያላችሁን ብቃትና ታላቅነት ለመግለጽ የምታፍሩበትን ያንን የአይገባኝም ባይነት ሰንኮፍ ልትገፉት ይገባል። በውስጣችሁ ያለውን ኃይልና ውበት በይፋ ለማሳየት አትፍሩ። ሁሉም ሰው በፈለጋችሁ ሰዓት አትገኙ። ሁሉም ሰው በጠራችሁ ሰዓት አቤት ወዴት አትበሉ። የራሳችሁን እድልና ዕጣ ፈንታ አሳልፋችሁ አትስጡ። መናገር ባለባችሁ ሰዓት ተናገሩ። አይሆንም አልችልም ማለት ባለባችሁ ሰዓት እሺ አትበሉ። ሌላም እንደዚህ ስታደርጉ በውሸት ትህትና ያፈናችሁ አሮጌ ሰንኮፍ ይወልቅና በፍርሃትና ባጉል ይሉኝታ የተሸፈነው አብረቅራቂና ውብ ማንነታችሁ በራስ መተማመንን አንግቦ ብቅ ይላል። በተለያየ ሰበብ ምክንያት ለዓመታት የለበሳችሁት የቂምና የጥላቻ ድሪቶ ካለ አሁኑኑ አውልቃችሁ ጣሉት። ቂም በነፍሳችሁ ላይ እንደደረቀና እንደጠነከረ ቅርፊት ተጣብቆ ተለዋዋጭና ለስላሳ እንዳትሆኑ ያደርጋችኋል። ብዙዎቻችሁ ቂም ጠላቶቻችሁን የምትበቀሉበት መሳሪያ ይመስላችኋል። ነገር ግን ያ የቂምና የጥላቻ መርዝ ከእናንተ ልብ ውስጥ እስካለ ድረስ የሚበክለው ራሳችሁን ነው። እባብ ቆዳው ሲያረጅና ሲደርቅ እንቅስቃሴውን እንደሚገታ ሁሉ ቂም የተሸከመ ሰውም ወደፊት የመራመድና ነገሮችን በፍቅርና በአዎንታዊ ጎን የማየት አቅሙ ይገታል። እናም አሁኑኑ በዙሪያችሁ ይቅርታን አወጁ። ይቅርታ ማለት የተደረገባችሁን በደል መርሳት ወይም ድርጊቱን ማጽደቅ ሳይሆን ያ በደል በዛሬው ማንነታችሁ ላይ ያለውን የባለቤትነት መብት መሰረዝ ማለት ነው። ቂም ሲወልቅ ነፍሳችሁ እንደገና መተንፈስ ትጀምራለች። አዲሱ ቆዳችሁ በይቅርታና በሰላም የተገነባ ስለሚሆን ከዚህ በኋላ ጠላቶቻችሁ የሚሰነዝሩት ጥቃቶች የሚመቱት የድሮውን ቁስላችሁን ሳይሆን አዲሱንና ጠንካራውን ማንነታችሁን ስለሚሆን በእናንተ ላይ የሚያመጣው አንዳች ጉዳት የለውም። ብዙ ሰዎች ማንነታቸው የተገነባው በሌሎች ሰዎች ፈቃድና ደግነት ላይ ነው። ይህ የተመጽዋች ማንነታቸው
ራሳቸውን ችለው እንዳይቆሙ ልፍስፍስ ያደርጋቸዋል። ያላችሁበት ሁኔታ ምናልባት አስቸጋሪ ሊሆን ይችላል። የሰዎች ድጋፍ እጅግ አስፈላጊ ሊሆን ይችላል። ነገር ግን በዚህ ሁኔታ እስከ መቼ ትኖራላችሁ? በሰዎች ሕይወትን በማይቀየር ፍርፋሪና የይስሙላ ድጋፍ እስከ መቼ ትኖራላችሁ? የሚያበሳጨው ደግሞ ሁሌም ለዛ ፍርፋሪ ስትሉ ማንነታችሁ ላይ፣ ስሜታችሁ ላይ፣ ችሎታችሁ ላይ ማዕቀብ ትጥላላችሁ። እናም ከዚህ የጥገኝነት ሰንኮፍ ውስጥ በአንድ ቀን ጀንበር መውጣት ባትችሉም እንደምንም ተጋግጣችሁ አፈር ልሳችሁ ለመነሳትና ራሳችሁን ለመቻል የራስ ሉዓላዊነታችሁን ወይም ሰልፍ ሶቨርኒቲ ለማረጋገጥና በሁለት እግራችሁ ለመቆም ዛሬውኑ ወስኑ። አንዳንድ ሰዎች ሁሉንም አውቃለሁ በሚል የትዕቢትና የድርቅና እስር ቤት ውስጥ የሚማቅቁ አሉ። በነገሮች ላይ መረጃ ለመኖር ደደብነት ወይም የአእምሮ ድክመት ወይም የማንነት መገለጫ አይደለም። ይልቁንም ድድብና የሚሆነው አዲስ ዕውቀትን፣ አዲስ መረጃን፣ የተሻለ ዕውቀትን አልቀበልም ከኔ በላይ አዋቂ ላሰር የሚል ድርቅና ነው። አንዳንድ ሰዎች በትምህርት ቤት፣ በቤተሰብ ወይም በልማድ ያገኙት ዕውቀት ለዛሬው ነባራዊ ሁኔታ የማይመጥን ሆኖ ሳለ ያንኑ አሮጌ ዕውቀት አጥብቀው ይይዙታል። ይህ የዕውቀት ሰንኮፍ አዲስ የዓለም እይታዎችን እንዳያዩ አይኖቻቸውን ይጋርዳል። እባብ ቆዳውን በሚቀይርበት ወቅት በአይኖች ላይ ያለው የድሮ ቆዳ አብሮ ይገፈፋል። ይህ ማለት ዓለምን የሚያይበት እይታም ጭምር ይታደሳል ማለት ነው። እናንተም ያረጀ ዕውቀትና አመለካከታችሁን ልክ እንደዛው መግፈፍ አለባችሁ። ይህ የሚሆነው ታዲያ ትላንት ትክክል ነበርኩ የሚለውን ድርቅና ሰብሮ ዛሬ ምን አዲስ ነገር መማር አለብኝ ብሎ ራስን መጠየቅ ሲቻል ነው። ብዙ ሰው አዳዲስ ሐሳቦችን የሚቃወመው ሐሳቦቹ ስህተት ስለሆኑ ሳይሆን በአሮጌው የዕውቀት ሰንኮፍ ስለታጠረ ነው። እውነተኛ የጥበብ ሰው በየጊዜው አመለካከቱን የሚከልስ፣ ያልሰራለትን ንድፈ ሐሳብ የሚጥልና አዲስ ግንዛቤን እንደ አዲስ ቆዳ የሚለብስ ነው። ልክ እንደዚህ የአመለካከትና የዕውቀት ሰንኮፋችሁን ስትቀይሩ ዓለምን በልጅነት ንጹሕና ባልተበከለ ዓይን ዳግም ማየት ትጀምራላችሁ። እንደ እባብ ሰንኮፍን መቀየር ማለት ለውጥን እንደ አንድ አጋጣሚ ሳይሆን እንደ ቋሚ የሕይወት ዘይቤ መቀበል ማለት ነው። ብዙዎቻችሁ አንድ ጊዜ ተለውጣችሁ የምታበቁ ይመስላችኋል። ነገር ግን እውነተኛው ልዕልና የሚገኘው በየቀኑ አሮጌውን ማንነት ለሞት አሳልፎ በመስጠትና አዲሱን ማንነት በመቀበል ነው። ይህ አስረኛውና የመጨረሻው ሰንኮፍ የመቆም ወይም የስታግኔሽን ፍላጎት ነው። እናንተ ግን ሁሌም ከጊዜና ከሁኔታዎች ጋር አብሮ የሚሄድና ያደገ የታደሰ ማንነት ሊኖራችሁ ይገባል። በየቀኑ ራስን መመርመር፣ የማይጠቅሙና ያረጁ ልማዶችን መለየትና እነሱን በድፍረት መሸኘት ያስፈልጋል። ይህ ሂደት ዘላቂ ትንሣኤ ነው። በዚህ ሂደት በየቀኑ ራሱን አፕዴት የሚያደርግና ሰንኮፉን የሚቀይር ሰው አያረጅም። ምክንያቱም ነፍሱ ሁልጊዜም ትኩስና የምታብረቀርቅ ናት። እንደ እባብ ሰንኮፍን መቀየር ማለት ከትላንት ማንነት እስር ቤት አምልጦ በነፃነት ሜዳ ላይ ዳግም መወለድ ማለት ነው። ይህ ሂደት የአሮጌውን ማንነት ስብርባሪዎች፣ የሰዎችን እይታና የቆዩ ቁስሎችን ተሸክሞ ከመኖር ይልቅ እንደ ባዶ ቅርፊት አውልቆ የመጣል ድፍረትን ይጠይቃል። ሰንኮፍን መቀየር ዝም ብሎ መለወጥ ሳይሆን ለታላቅ ዓላማ የማይመጥነውን ትንሹን ማንነት መስዋዕት በማድረግ ለላቀውና ለሚበልጠው የነፍስ ግርማ ቦታ መልቀቅ ማለት ነው። በየቀኑ የሚታደስ ንጹሕ ሕሊናና ብሩህ እይታ ሊኖረን ይገባል። አሮጌው ቆዳ ሲወድቅ የሚቀረው ባዶነት ሳይሆን ከበፊቱ ይበልጥ የጠነከረ የሚያብረቀርቅና የሕይወትን ፈተናዎች በግርማ መቋቋም የሚችል አዲስ ማንነት ነው። ስለዚህ በየጊዜው ወደ ውስጣችሁ በመመልከት የጠበባችሁን አስተሳሰብ፣ ያረጀባችሁን ልማድና የገደባችሁን ፍርሃት እንደ እባብ በሕይወት ድንጋዮች ላይ እያሻሻችሁ አውልቁት። ሰንኮፉን ለመቀየር ያልፈራ ሰው ሞትን ቀድሞ የገደለና በሕይወት እያለ በየቀኑ ትንሣኤን የሚለማመድ የታላቅ ስብዕና ባለቤት ይሆናል። ለዛሬ ከዚህ ጋር ይብቃኝ። በሌላ ጊዜ በሌላ ሐሳብ እስካገኛችሁ መልካሙ ሁሉ ከእናንተ ጋር ይሁን።